ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ማክሰኞ ግንቦት 11 2018 በኢትዮጵያ የዘመን አቆጣጠር ሜይ 19 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የዕለተ ማክሰኞ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ለማስተዋወስ ነው። ላይክ አድርጉ፣ ባላችሁ የግንኙነት አውታር ሸር አድርጉ፣ ሀሳብ አስተያየት አካፍሉ፣ እንመማርባቸዋለን። በዚሁ አጋጣሚ ሁልጊዜ እንደምለው ሁሉንም የሚሰጡ አስተያየቶች አነባለሁ። አንዳንድ ቤተሰቦቼ ጥያቄዎች ሲኖሩ መልሳቸዋለሁ በሂደት ማለት ባለኝ ግንዛቤ። እኔ ለሁሉም ጉዳይ መልስ የመስጠት ኦቶሪቲ የለኝም። እንደምታውቁት ማለት ኦቶሪቲ የለኝም ሚኒስቴር ስላቸው በማውቀው ለምሳሌ አንዳንድ ወዳጆቼ ይሄ ቢነበብ እዚህ ላይ ያለው ነገር ክፍተት አለበት የሚለውን ወስዳለሁ እና ሀሳብ አስተያየት ስጡ፣ አነበዋለሁ። ጀስት ለራሴ ለመሻሻል፣ ለማደግ፣ ለመለወጥ። አንዳንድ ደግሞ ኔጌቲቭሊ የሚሰጡትንም በምን አግባብ ነው የሚያዩት የሚለውን እንዳለ ሆኖ ኤኒዌይስ ዘወትር እንደምላችሁ ደግሞ አፕሪሺየቲቭ ኢንኳየሪ ብንከተል ጥሩ ነው። እኔ ለእኔ ለጋት ሚዲያ ብቻ አይደለም በየትኛውም በሚኖረን መስተጋብር ውስጥ ይሄ ያነሳኸው ያቀረብከው ሀሳብ መልካም ነው፣ የበለጠ መስፋት አለበት ብለን አፕሪሺየት አድርገን አሃ ይላል ሰው ሊያዳምጥ ደስ ሲለው። ነገር ግን እነዚህን ብታስተካክል ቢሆን ታትስ ጉድ። ዙሮ ዙሮ ግን በተመቻችሁ አግባብ ሀሳብ አስተያየት ስጡ፣ እማርበታለሁ፣ እሻሻልበታለሁ፣ በጋራ እናድግበታለን። የጋት ሚዲያ ሜምበር ሁኑ። ትንሽ የሳንቲም ከፍላችሁ በወርሃዊ ሜምበር ብትሆኑ በሱፐር ቻት በሱፐር ታንክስ ድጋፍ አድርጉ። እያደረጋችሁ ነው። አክቹዋሊ በጣም ደስተኛ ነኝ። ሌሎችም ቤተሰቦቻችን እንዲሆኑ ሁላችሁም እዚህ ቤት ያላችሁ ወዳጆቼ የጋት ሚዲያ አምባሳደሮች ናችሁ። ጊዜያችሁን ገንዘባችሁን ሰውታችሁ የተሻለ አዲስ መረጃ ብናገኝ ከዛ ደግሞ እሱን ወስዳችሁ ትራያንጉሌት ለማድረግ ነው። እነዚህ ያላችሁ እጅግ የበለጠ አክባሪያችሁ ነኝ። ነገር ግን ሌሎችም ቤተሰቦቻችን እንዲሆኑ ሰብስክራይብ እንዲያደርጉ በሚኖራችሁ መስተጋብር እንዲሁ ሎቢ አድርጉ። ዛትስ ኦል አባውት ዘን። ይህን ካልኩኝ በኋላ ምናልባት አዲስ አበባ ላይ ብዙ ወደ እናንተ ሀሳብ አላመጣሁም በዚህ ጉዳይ ላይ። አዲስ አበባ ላይ የትግራይ የለውጥ ምክር ቤት ተቋቁሟል። ይሄ የለውጥ ምክር ቤት የፖለቲካ ፓርቲዎችን ያካተተ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችን እንዲሁም ታዋቂ ግለሰቦችን አባል አይደሉም ተብሏል። በምክር ቤቱ አባል ባይሆኑም በትግራይ ክልል አዋሳኝ በአፋርና አማራ ክልል የጠለምት አካባቢ የሚንቀሳቀሱ ነፃ መሬት ወሃራ መሬት ብለው የሚንቀሳቀሱ ራሳቸውን ከቲዲኤፍ ተብሎ ከሚጠራው ከዛ ራሳቸውን የለዩ ታጣቂዎች ሁሉ የተካተቱበት እነሱ እንትን አውጥተዋል። ምንድነው ምክር ቤት አቋቁመዋል። ያ ምክር ቤት በዛሬው ዕለት 5 ነጥብ ያለው መግለጫ አውጥቷል። በመግለጫው የመጀመሪያው የትግራይ ክልል ከዚህ ከጠባብ ጸቢብ ጉጅለን ዋርዳያታቱን ምንድነው ይሄ ጠባብ የሆነ ስልጣን የሚፈልግ የትግራይን ህዝብ እንደ አገልጋይ ባሪያው መሬቱን እንደ ርስቱ ቆጥሮ የተፈጥሮ ሀብቱን የሚበዘብዝ የህብረተሰቡን ተቋማት ለራሱ የጦርነት መፍጠሪያና ለውስን ለጠባብ ቡድኑ ጥቅም እየተጠቀመባቸው ነው። ለዳግም ጦርነት እየተዘጋጀ ነው። ጦርነት ከሚፈልጉ አካላት የውስጥም የውጭም አካላት ጋር ሆኖ ከዚህ ድርጊቱ መታቀብ አለበት በሚል አውጥቷል። ሁለተኛ ደረጃ የፕሪቶሪያ ሰላም ስምምነትን አፍርሶ አስቀድሜ ያልኳችሁ የትግራይ ክልል ውራ ማዕድናትን ምሻጥ አባይትን ቀልጥፉ ድው ክበል እና በዚህ በማዕድናት ህገወጥ የማዕድን ንግድ ላይ የትግራይ ክልል ተቋማትን መሬትን ጨምሮ ዝርፊያ ላይ ነው ያለው። ከዚህ ተግባሩ መቆጠብ አለበት ይላል። ከውስጥና ከውጭ ጸረ ሰላም ኃይሎች ጋር ሆኖ በመተባበር የትግራይን ንትግራይ ዳግም ናብ ዘይዛሪና ውክልና ኩናት ንምእታው ዝገብር ኩሉ መዳይ እንቅስቃሴ ቀልጥፉ ድው ክበል ንጸው ምንድነው ከውስጥም ከውጭም ያሉ ጸረ ሰላም ኃይሎች ጋር በመሆን በመተባበር ዳግም በትግራይ ክልል ውስጥ ጦርነት ለመክፈት እየተንቀሳቀሰ ነው። ከዚህ እንዲታቀብ ጥሪ እናደርጋለን ወይም ደው ክበል እንዲያቆም ጥሪ እናደርጋለን ይላል። እነዚህ ጻዊት ጽማም
እዝኒ ብምሃብ ንዝጋጥም ጉድኣት ተሃታቲ ትጉጅለን ዋዳዳቱን ጥራሕ መሆኗም ክነፈልጥ ንፈቱ። ምናልባት በዚህ ወደ ግጭት ውስጥ ቢገባ ጦርነት ቢነሳና በዚህ በጦርነቱ ለሚደርስ ማንኛውም አይነት የሰብአዊ ኪሳራ፣ የንብረት ውድመት እንስኦን ለተያያዥ ኮላተራል ዳሜጆች ሁሉ ተጠያቂው የጠባብ ቡድን ነው ይላል። አራተኛ መላአደል ለይቲ ለውጥን ሰላምን ትግራይ ዝሆንኩም ኣብ ትግራይን ካብ ትግራይ ወፃይን እትረክቡ ተጋሩ ነዚ እኩይ ተግባር እዚ ጉጅለ በመሆናን ኣብ ጎኒ ቤት ምህሪ ሰላም ለውጥን ትግራይ በመሰላፍ ክትቃልሱ ንጸው ይላል። የትግራይ የለውጥ ምክር ቤት አባላት የሆናችሁ በትግራይ ክልል ውስጥም ከክልሉ ውጭም ያላችሁ በየትኛውም ሁኔታ ከዚህ ከትግራይ የለውጥና የሰላም ካውንስል ጋራ ወይ ምንድነው ቤት ምህሪ ከምክር ቤት ምህሪ ሰላምን ለውጥን የትግራይ የሰላምና የለውጥ ምክር ቤት ጋራ ሆናችሁ እንድትታገሉ ይላል። በተመሳሳይ በአምስተኛ ደረጃ የፌደራል መንግስት የአደራደርቲ አካላት ማህበረሰብ የፌደራል መንግስቱ የፕሪቶሪያ የሰላም ስምምነት አደራዳሪ ተቋማትና ማህበረሰብ ይሄ ኋላ ቀር ድሁር ጉጅለን ዋርዳያታቱን ዝገበር ወዘለው ናይ ኩነት ፀህጥራ በአጋ ስርዓት በምታዝ ሁሉም መሳሳብቲ ጉዳያት በሰላማዊ መንገድ ንከፍቱ እና ይሄ ቡድን ወደ ጦርነት ሊያስገባ ዳግም ውድበት ሊያደርስ ስለሆነ አደራዳሪዎች በዓለም አቀፍ ማህበረሰብ የፌደራል መንግስት ወደ ድርድር እንዲገባ ተገዶ ስራ መሰራት አለበት፣ ኃላፊነታቸውን ታሪካዊ ኃላፊነታቸውን እንድትወጡ በሚል ያስቀመጠው ጉዳይ አለ ማለት ነው። እንግዲህ እንዳልኳችሁ ራስህን ለፕሮክሲ እንደ ዱላ መምቻ ራስህን ካመቻቸህ ከቅርብም ከሩቅም ያለው ሊጠቀምብህ ይሞክራል ማለት እኔ ቲፒኤልኤፍ ወይም ህዋት ሲመሰረት ምስረታው ምን ይመስላል፣ ከዛ በኋላ የትጥቅ ትግሉ የ17 ዓመት ከዛ 17 ዓመት በኋላ በነበረው የጂኦፖለቲክስ የዓለም አቀፍ ፖለቲካው የቀጠናው በውስጥ የነበረው የደርግ መንግስት የውስጥ ችግር በተለይ ፖለቲካ ላይ የነበረው ችግር ህብረተሰቡም ለውጥን መሻት እንጂ ዘንዋት ከዛ ቀጥሎ በሚለው ጉዳይ ላይ እነዚህ ተደማምረው ዝሮ ስልጣን ላይ ነበር። ስልጣን ላይ ከሆነ በኋላ ብዙ ጊዜ በትጥቅ የመጡ ድርጅቶች በትጥቅ ነው የሚወርዱት። ህብረተሰቡ የኢትዮጵያ ህዝብ ኢንክሉዲንግ የትግራይ ህዝብ ለውጥ የመሻት የረጅም ጊዜ ጥረቱ ፍሬ አፍርቶ ከሄደ በኋላ ዳግም ተመልሶ ያ ሁሉ ያጋጠመዋል። ዘን ያንን ሲወስድ ህዋት የሚያሳዝነው ሲሪየስሊ እውነቴን ነው የምላቸው በራሴ የትግራይ ህዝብን እንደ ህዝብ የውስጥ ድርጅት አቅሙን እንደ ህዋት እና ያንን በዛ ላይ ተመስርቼ ሌላው አጋዥ ነው፣ ምንም ጥርጥር የለው። እኔ የሆነ ነገር ላደርግ ስነሳ እንደምታውቁት ለምሳሌ ብዙ ጊዜ ድጋፍ አድርጉ ጋት ሚዲያ እንደዚህ ወደ ስቱዲዮ እናሳድጋለን፣ ወደ ድምፅ ምናምን የተሻለ ድምፅ የተሻለ ብርሃን ወዘተረፈ እንላለን። ያን ስናደርግ የመጀመሪያ እኔ የራሴ ምን አቅም አለኝ ነው ማለት ያለብኝ የውስጥ አቅም እና ደግሞ ተጨባጭ ማን ይሄን ሊያደርግልኝ ይችላል የተቆጠረ ሊኖረኝ ይገባል። ሌላው ድጋፍ ነው። እኔ ክቡር ጠቅላይ ሚኒስትሩም ፓርላማ በነበራችሁ ቆይታ ታስታውሳላችሁ። ተው ጦርነት እንዳይነሳ፣ ጦርነት ከተነሳ ይሄ ይረዳኛል ያ ይረዳኛል የሚለውን ጋዛ ላይ ዩክሬን ላይ ሌላውም ላይ አይታችኋል። አይሆንም። የበሰበሰ ጥይት የሆነ ሊደግፍ ይችል ይሆናል በዛም በዚህም ተሽሎክልኮ፣ ያ ግን ውጤት አያመጣም በሚል አስቀምጧል። ደን እዚህ ጋር እናዝሱ እሱን ከያዝን በኋላ ህዋት የሚያሳዝነው ሲነሳ አይ ይሄ ቀጠናዊ ሁኔታው የኢትዮጵያ መንግስት እንደዚህ ከዚህ ጋር እንደዚህ ችግር አለ፣ እዛ ጋር እንደዚህ ችግር አለ፣ ይሄ ሱዳን እንደዚህ አለ። ሱዳን ላይ ደግሞ እኮ የሆኑ መቼስ በጃንሆይ ጊዜ የደነቆረ ጃንሆይ ይሙቱ እያለ ይኖራል እንደሚባለው እስኪሞት ድረስ የሆኑ ሰዎች እኮ ዩኤና ኢትዮጵያ ከዚህ አርኤስኤፍ ላይ ደግፋሉ። ግብፅ ደግሞ ለሳፍ ነው ለአልቡርሃን ነው የምትደግፈው። ይህንን እንደ አንድ ነጥብ ብንወስድ የቆየ ደግሞ ደለሎ ላይ ወይ አልፋሽጋ ላይ እንደዚህ ጥያቄ አለ። አማራ ክልል እንደዚህ ታጥቀው የሚንቀሳቀሰው እርስ በርስ እየተፈጃጀ ነው። የሚንቀሳቀስ ኃይል አለ። ያ የሚንቀሳቀሱ ምን ያህል ካፐብል ነው ወይ ፊት ለፊት ለመቅጠም ያውቁታል እነሱ እና እርስ በርስ እየተታኮሰ እርስ በርስ እየተገዳደለ ነው ያለው። አንዱ በጣም ይረዳናል ይደግፈናል ብለው የያዙት
የአማራ ጽንፈኛ ቡድን ወይ ራሱን ፋኖ ብሎ የሚጠራው ለምሳሌ ደቡብ ጎንደር ይህን የምታውቁት ከሆነ ፎገራን ይዞ ወረታን ዋንዛዬን ተሻግሮ ደግሞ እስከ አንበሳሜ እስቴ ድረስ የሚንቀሳቀስ ራሱን የፎገራ ምንድን ነው ራሱን አንድ ብርጌድ ኮር ብሎ የኮር ስያሜ ሰጥቶ ይሄ ሜጀር ጀነራል ውባንተ አባተ አንደኛ ኮር ብሎ ራሱ ይሄ ኮር ለሁለት ተከፍሎ ትናንት ጀምሮ ዲሽቃ ጠምዶ እየተዋጋ ነው ያለው። ተውት። በመከላከያ በአካባቢ በሚንቀሳቀስ ሚሊሻ በአድማ በተና በፖሊስ ህዝቡ አንቅሮ ተፍቶት የሚደርስበትን እንደተጠበቀው ነው። ለምሳሌ ለሁለት ተከፍለው አንደኛው ሻምበል አምሳሉ ማዘኛ፣ ሌላው ደግሞ እንዲያውም እንደ ቴዎድሮስ ጸጉሩን ተጎንጉሮ ተሰርቶ ነግሳለሁ የሚል ልጅ አለ። አንድ አለም አንተ የሚባል አመኑ አለም አንተ ሶሪ። እና ይሄ አንዳቤት ብርጌድ የሚባለው በገንዘብ ነው የተጣሉ። የመጀመሪያው የማዳበሪያ ሸጡ፣ ሌሎችን የመንግስትን ንብረት እንግዲህ አስቡ። ለአርሶ አደር ልትታገር ወጥተህ ለአርሶ አደር የመጣን ለአርሶ አደሩ መምጣት ብቻ አይደለም፣ በነገራችን ላይ ከፍሎበት የአርሶ አደሩ ማብራት ከፍሎበት የመጣን ማዳበሪያ ሸጠህ ያ ገንዘብ ደግሞ ለተወሰኑ ግለሰቦች እና በዛ ዙሪያ ላይ በዚህ ተከትሎ ለምን ገንዘቡ በትክክል አልሆነም የሚሉ የሆኑ ሰዎች ሲያስሩ መሳሪያ ይዘው መጥተው ልጁን ማስፈታት ብቻ አይደለም ዲሽቃ ጠምደው እየተዋጉ ነው ያሉ። በዛም በዚህም እየወደቀ ነው ያሉ። ሰው ይጦሩኛል፣ ያሳድጉኛል፣ እኔን ይተኩኛል ብለው የተወለዱ በመከራ በጭንቅ ያደጉ ልጆች ምንም በማይገባቸው ተታለው ወጣው ተወናብደው ለጥቂት ጥቅመኞች ለጸረ ኢትዮጵያ ኃይሎች ሲባል እየወደቁ ነው ያሉት በግራም በቀኝም። እና የሻምበል አምሳሉ ማዘንጃና የዚህ አመኑ አለማንተ ሆነው በጉና ክፍለ ጦር አንዳቤት ብርጌድ ትናንት ማለት ነው አሁንም ዛሬም ቀጥሏል። እርስ በርስ እየተዋጉ ነው። ዝሮ የዚህን የራሳቸውን የመዋጋቱን ዲቴል መረጃውን እሱን ለእናንተ ሪፖርት ለማድረግ አይደለም። እና ህወሓት አንዱ ይዞ የተነሳ ያንን ነው። ሌላው ሸኔ አለ፣ ከዛ በየአካባቢ ጉምዝ ታጣቂ አለ፣ ብዙ የሶማሊያ ጉዳይ አለ ይረዳኛል። ከዛ የፕሪቶሪያን ስምምነት ጥሻለሁኝ ብዬ ምክር ቤት ስጠራ መንግስት የቀደመውን ውዝፍ ወይ ፖስትፖን ይህንን መልሼ ሳውጅ የፌዴራል መንግስት ተንደርድሮ ጦርነት ይከፍታል። ከዛ ከቀጠናው ጋር ተያይዞ ወደ ድርድር መጣለሁኝ፣ ምርጫውን አራዝማለሁ። ይሄ ነበር ስሌቱ። ማለት ቆሞ መቅረት ማለት ይሄ ነው። በነገራችን ላይ አንድ ሰው ስለራሱ ሲያስብ እኔ ይህንን አረጋለሁ፣ አንድ ቡድን ይህን አረጋለሁ ሲል በተቻለ መጠን ማጥናት ያለብህ፣ መማር ያለብህ፣ መጠየቅ፣ ማሰብ፣ ማሰላሰል ያለብህ የምትፋለመውን ወገን ደካማ ጎን ብቻ አይደለም ጠንካራ ጎኑ ምንድን ነው የሚለውን ማየት ያስፈልጋል። የፌዴራል መንግስት ምንም አልመለሰለትም፣ እያየው ነው። ምን ይመስላል ባለው የደሞዝ አከፋፈልን በተመለከተ መመሪያ ወጡ። ለሁለት ወር አንከፍልም የሚል ነበር ያወጡ። አይ አሁን እኮ ለሁለት ወር አንከፍልም አይደለም ያለው ወጥ የሆነ ነው የሚል ደግሞ ማብራሪያ እየሰጡ ነው። ትምህርት ግንቦት 30 እናቆማለን ያሉ ነው። ለምን ግንቦት 30 ብላችሁ ከወሰዳችሁ እንግዲህ ምናልባት ጦርነት ለመክፈት መምህራንና ተማሪዎችን ለመጠቀም አስበው ነው ወይ? እሱን አብሮ ማየት ያስፈልጋል። በራስህ አቅም ላይ ተመስርተን የሆነ ነገር መስራት ያለብህ። በተለይ ከዚህ ከኤርትራ ጋር ያሉ ጉዳዮች ያ ማለት አንድ ነገር ሙሉ ለሙሉ በስምምነት ላይ ደርሰህ እንኳን ተፈራርመህ ወደ ውጤት ገብተህ እንኳን ስቲል ጥቅምን ለማስጠበቅ ጠቃሚ ካለ ተላላኪ ካለ እሱን ልትጠቀምበት ትችላለህ እንደ ሊቨሬጅ። ትልቁ ነገር ግን ማየት የሚጠበቅብን ሁላችንም ከዚህ በፊት ከአንድ ስንት ወር በፊት ማለት ነው ፌብሩዋሪ 11 አይደለ በሁለተኛው ወር 2026 በገባ በሁለተኛው ወር እንግዲህ
የሳውዲ አረቢያ የውጭ ጉዳይ ሚኒስትር ወደ አዲስ አበባ መጥተው ነበር። ከሚመለከታቸው ከፍተኛ መንግስት ባለስልጣናት ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም በተዋረድ ካሉ ከፍተኛ መንግስት ባለስልጣናት ጋር ተወያይተው ነበር። ያኔ ሮብ ቀን ነው የመጡት፣ ፌብርዋሪ 11 ማለት ነው። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን አልሳውዲ እዚህ ተወያዩ። በበነጋው በ11 ከመጡ በኋላ በ12 ደግሞ ምክትል የውጭ ጉዳይ ሚኒስትራቸው ኢንጂነር ዋሊድ ቢን አብዱልከሪም አልኬሬጅ ወደ አስመራ ሄደው ነበር። አስመራ ከሄዱ በኋላ ምንድነው የሆነው? ውይይቱ ከፕሬዚዳንቱ ጋር ተወያዩ፣ ከውጭ ጉዳይ ጋርና ከሌሎች ጋር ተወያዩ። አሁን ደግሞ ከቀናት በፊት እዚህ ወደ እናንተ ሪፖርት አድርጌያለሁኝ። የሳውዲ ምክትል የውጭ ጉዳይ ሚኒስትር ኢንጂነር ዋሊድ ቢን አብዱልከሪም አልኬሬጅ ወደ አዲስ አበባ መጥተው አዲስ አበባ ከመምጣታቸው በፊት መጀመሪያ ጅቡቲ ነው የነበሩት። ዘንድ ከጅቡቲ ከተወያዩ በኋላ ወደዚህ ወደ አዲስ አበባ መጥተው እንግዲህ ፕሌናቸው በአስመራ ሳይድ ነው ሄደው ወደ አስመራ ነው ሄደው ሳተወያዩ አልተወያዩ ሌላ ጉዳይ ነው። ዝሮ ድርድሮች እየተከናወኑ ነው። ሰፋፊ ድርድሮች እየተከናወኑ ነው። የናይል ጉዳይም ምንም ጥርጥር የለውም ወደ ድርድር ይገባል። አንዳንድ ጉዳዮች አሉ። ለምሳሌ ድርቅ ከሆነ የሚል ሁልጊዜ ግብጾች ይዘውት የሚመጡት አለ። ድርቅ ከሆነ ለተከታታይና ያለ ዓመት ድርቅ ከሆነ ኢትዮጵያ ከግድቡ ከዚህ በላይ ያለውን ውሃ ትልቀቅ የሚላል። በኢትዮጵያ መንግስት ደግሞ ወደ እናንተ አድርሻለሁ። ድርቁ በወሳኝነት ሊያሳስበን የሚገባ እኛን ነው፣ ከላይ ያለውን ነው። እናንተ ጋር ኦልሬዲ ድርቅ የሚባል ኮንሴፕት የለም። ስለዚህ ድርቅ እንዳያጋጥም በጋራ ኢኒሼቲቮች ኖረውን የአረንጓዴ ኢኒሼቲቮች ሌሎችን በጋራ ልማት መስራት፣ በኢንቨስትመንት የሁለትዮሽ ኢንቨስትመንት፣ የንግድ ኢንቨስትመንት፣ እርሻ ላይ ኢትዮጵያ ውስጥ ኢቫፖሬሽን ትነትን በሚቀንስ መልኩ በዚህ መስራት መቻል አለባቸው የሚል ውይይቶች እየተካሄዱ ነው። እነዚህ ውይይቶች ደፍነትሊ ወደ ውጤት ይበቃሉ። በወሳኝነት ቲፒኤልኤፍ አስቦ እየተንቀሳቀሰ ያለው ይህንን ምርጫውን አደናቅፋለሁኝ በሚል እዛም እዚህ የሚንቀሳቀሱ አሉ። በተለይ አዋሳኝ አካባቢ በዚህ በሰቆጣ መስመር፣ በአላማጣ መስመር ይሄ ቆቦን ይዞ ሙከራዎች አሉ። እነዚያ ሙከራዎች የተላሉ እዛ በየአካባቢው የሚንቀሳቀስም የለም እያልኳቸው አይደለም። እዚህም እዛም አካባቢ ሰርጎ ገባ አስገብቶ ሙከራ እየተሞከረ ነው። ሙከራም ይቀጥላል። ያ ማለት ግን የኢትዮጵያን አጠቃላይ የምርጫ የእድገት የብልጽግና ግስጋሴ ማቆም ይችላሉ ወይ? አይችሉም። ማንም አይችልም። ይሄን ሰው በቀቢጸ ተስፋያን ከመሞከር ይልቅ እኔ ህዋቶች የሚጠቅማቸው የኢትዮጵያ መንግስት በግልጽ የነገራቸውን ነገር በተግባር ያለባቸው ይመስለኛል። እኔ ፐርሰናሊ ይሄንን ነው የማምነው። ተሳስተናል። ጊዜያዊ አስተዳደሩን የትግራይ ጊዜያዊ አስተዳደሩን አፍርሰን ውዝፍ ያልነውን የማይጠቅም ነገር መመለሳችን ስህተት ነው። የፕሪቶሪያ ስምምነት አሻጋሪ ነው፣ የሚያገናኘን ነው። በዚህ የፕሪቶሪያ ስምምነት ቀጥሎ በአጭር ጊዜ ግን በህዝብ የተመረጠ መንግስት ለማቆም ጥረት ማድረግ መቻል አለብን። ሌሎች ከፌዴራል መንግስት በኩል አለ የሚሉትን ውስንነቶች በራሳቸው በኩል የሚነሳውንም ያንን አድርገን እንፍታ የሚለው የሚጠቅም የሚያሻግረው እሱ ነው። እድሎችም ያሉ እነሱ ናቸው። ከዛ ውጭ ታልፎ ግን ወደ ጦርነት ወደ ግጭት ለመግባት የሚያደርጉት ሙከራ እኔ ባለኝ አቅሜ በቻለው መንገድ በግራም በቀኝም ያሉ የመረጃ ምንጮችን ሰዎችን ጠይቃለሁ። የኢትዮጵያ መንግስት ምንም ጥርጥር የለም ወደ ግጭት የመግባት ፍላጎት የለው። ከዚያ በመለስ ባሉ መንገዶች ለመፍታት ጥረት እያደረገ ነው። ምክንያቱም አንድ ቀን ሰላም ተውሎ አንድ ቀን ሰላም በታደረ ቁጥር የሚገኙ የልማት እድሎች ውጤቶች ከፍተኛ ስለሆኑ በዚያም በዚህም በኩል ያሉ ዝም ብሎ አእምሯቸው የጦርነት ሜንታሊቲ ያላቸው ይሄን ተቆጣጠር ነው፣ ይሄ ገባ፣ ይሄን ደረመስ፣ ያን ያዝ የሚል ትምህርታቸውም ንባባቸውም ተምሎ የግጭት መረጃ ማነፍነፍ የሆነ ያንን የሚፈልገው የለም እያልኳቸው አይደል አለ። ግጭት ሁልጊዜ አውዳሚ መሆኑን ነው ሰው የሚያስብ ነው። ግጭትን ትርፋለሁ ከዚያ ትርፍ እቋደሳለሁ ብሎ የሚያስባል። ትልቁ ግን ግጭት ውስጥም ከተገባ በአጭር ጊዜ በሚያልቅበት ሁኔታ ዝግጅቱ እሱ ነው። ሌላው ከዚህ በላይ ያለው ብዙም ያን ያህል አስፈላጊም አይመስለኝም። በዛሬው ዕለት
በኢትዮጵያ ውስጥ ያሉ የዲፕሎማቲክ ማህበረሰብ አባላት የኢንዱስትሪ ዞኖችን ተዘዋዝሮ እንዲጎበኙ ተደርጓል። ይህን ተከትሎም አምባሳደሮች የራሳቸው የየወከሏቸው ሀገራት ባለሀብቶች ኢትዮጵያ ውስጥ ኢንቨስት በሚያደርጉበት ሁኔታ ላይ እየሰሩበት እንደሆነ ኢትዮጵያ የማደግ ተስፋ እንዳላት በተለይ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ኢትዮጵያና እስራኤል ያላቸው ታሪካዊ የቆየ ግንኙነት በንግድ፣ በቢዝነስ፣ በኢኮኖሚ በተለያዩ ዘርፎች ትስስሩ እንደቀጠለ የእስራኤል እንግዲህ ዋነኛ የቴክኖሎጂ ሀብ ነው እንደምታውቁት። በዚህ ረገድ የኢንኩቤሽን ሴንተሮችን ጨምሮ እስራኤል በቴክኖሎጂ ዘርፍ እንደምትደግፍ ኢንዱስትሪ ዞኖች ውስጥ እሱን አቅርበዋል። ሌላው ወሳኙ ነገር ታዋቂ የሆነው ግዙፍ በነገራችን ላይ ታዋቂ ብቻም አይደለም፣ በፎርብስ መጽሔት መሰረት በመካከለኛው ምስራቅ ውስጥ ግዙፍ የኢንቨስትመንት በኮንስትራክሽን፣ በኢነርጂ፣ በአብዛኛው ሪል ስቴት ላይ መሰረተ ልማት ላይ የአውሮፕላን ጣቢያዎችን ጨምሮ ግዙፍ መሰረተ ልማቶችን የሚገነባው የአልሃያት የሚባል የቤተሰብ ኩባንያ የሆነ ዩሲሲ በወንድማማቾች ነው አሁን የሚተዳደረው። ኢትዮጵያ ውስጥ በቢሾፍቱ ኢንተርናሽናል ኤርፖርት ግንባታ ላይ ለመሳተፍ ጨረታ ሰነድ ማስገባቱን ገልጿል። የኳታር ድርጅት ነው። እንግዲህ ኢትዮጵያና ኳታር ያላቸው የዲፕሎማቲክ ግንኙነት አንዴ ወጣ አንዴ ገባ ይላል። በተለይ እዚህ ከአልሸባብ ጋር ተያይዞ ከዚህ በፊት የነበረው ኳታር ደግሞ በቀጠናው የራሱ የሆነ ኢንተረስት አለው፣ የራሱ የሆነ ፍላጎቶች አሉት። ዞሮ ዞሮ ይሄ ድርጅት ኢትዮጵያ ውስጥ ለመሳተፍ በግንባታው ሲጠናቀቅ በአመት እስከ 100 ሚሊዮን መንገደኞችን የሚያስተናግድ አፍሪካ ውስጥ ብቻም አይደለም፣ በአፍሪካ ቀዳሚ መሆን ብቻም ሳይሆን በዓለም ላይ ካሉ ኖቴብል ጌትዌይስ አንዱ በሚሆነው በዚህ ላይ ለመሳተፍ ፍላጎት እንዳለው ገልጿል። ይሄ ዩሲሲ ሆልዲንግ ማለት ነው። ይህ በኢትዮጵያ ብቻም አይደለም፣ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የ400 ኪሎ ሜትር የአስፋልት ኮንክሪት የአውራ ጎዳና ግንባታ ላይም እንዲሁ ለመሳተፍ እንደሚፈልግ ነው የገለጸው። እንደምታውቁት ግንባታው እየተፋጠነ የሚገኘው 24/7 ነው እየተገነባ ያለው የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ጣቢያ ወይም ማረፊያ በ35 ስኩዌር ኪሎ ሜትር ላይ ነው የሚያርፈው። በመጀመሪያው ምዕራፍ 60 ሚሊዮን በአመት ያስተናግዳል። ሁለተኛው ምዕራፍ ሲጠናቀቅ ደግሞ 100 ሚሊዮን ፕላስ የሚያስተናግድ ነው የሚሆነው ማለት ነው። ከዚህ በፊት የአፍሪካ ልማት ባንክ $500 ሚሊዮን ግራንት አድርጓል። ቻይና አንድ የፋይናንስ ካምፓኒ $500 ሚሊዮን ግራንት አድርጓል። 12.5 ሚሊዮን ነው ቢሊዮን 12.5 ቢሊዮን ዶላር ነው የሚፈጀው። 1 ቢሊዮን ግራንት አለ ማለት ነው። እንግዲህ የኢትዮጵያ መንግስት በጨረታው ውስጥ የሚሳተፉት ብዙ ጊዜ እንደዚህ አይነት ግዙፍ ካምፓኒዎች ሲጫረቱ ፋይናንስ ይዘው ፋይናንስ ያው የግንባታ ልምዳቸው፣ አስተማማኝነታቸው፣ ከዚህ በፊት ተመሳሳይ ግንባታ ፈጽመዋል የሚለው እነዚህ ሁሉ መስፈርቶቹ ነው። አንዱ ደግሞ ፋይናንስ ራሳቸው ይዘው የሚመጡ የሚገነባው ተቋራጭ ፋይናንስ ይዘው የሚመጡ በዚህ አንድ ሞዳሊቲም የሚታይ ይሆናል። ቦይንግን በተመሳሳይ የአውሮፓ የመሰረተ ልማት የኢሮፕ ኢንፍራስትራክቸር ፈንድ የሚባለው የአሜሪካ ኩባንያዎች እስከ $5 ቢሊዮን ኢንቨስት ለማድረግ ፍላጎት አላቸው። ዞሮ ዞሮ ትልቁ ነገር ምልላችሁ ፈልጌ ነው የኢትዮጵያ መንግስት ወይም ኢትዮጵያ እንዳጠቃላይ ከጦርነት ትርፍ አይገኝም ማለት በጦርነት ትርፍ ቢገኝማ የኛን ያህል የሚያተርፍ አልነበረም። ታሪካችን በሙሉ የጦርነት ነው። ያ ጦርነቱ እኛ የከፈትነው ጦርነት የለም። ከትናንት በስቲያ ሁሌም እንደምላችሁ ከቀይ ባህር ጋር መያያዛችን፣ ቀይ ባህርን ለመቆጣጠር ሲባል የአባይ ወንዝ የናይል ወንዝ መገኛ መሆናችን፣ ይህንን ወንዝ ለመቆጣጠር ሲባል በኋላ ደግሞ በ19ኛው ክፍለ ዘመን ደግሞ የአድዋ ድልን ተከትሎ ደግሞ በዛ ለመስበር ያልተደረገ የፕሮፓጋንዳም የስነ ልቦና ጦርነት አለ። እርስ በርስ ለማባላት የሚደረገው አለ። ከውስጣችን የሚመለመሉ በየዘመኑ ማለቂያ የሌለው ቅጥረኛ አለ። ያን ቅጥረኛ እየመለመሉ ትንሽ ሳንቲም ይጣልለታል፣ ወንድሙን ያሳድዳል። በህብረት ሌላው ተባብሮ ለመስራት እየሞከረ ሌላው ከኢትዮጵያ የሚሄድን ወንዝ ውሃ ተጠቅሞ የ2 ሚሊዮን የስራ ዕድል ፈጥራለሁ፣ ይህን አረጋለሁ ወዘተረፈ ሲል እያየ
ከግብፅ እንዲህ ቢሆን ግብፅ ይሄን ብትረዳኝ፣ ሱዳን እንዲህ ቢሆን ከኤርትራ ደግሞ ይሄ ድጋፍ ቢገኝ ምናምን እያለ የራሱን ሀገር ለማፍረስ የሚሰራ ነው። ኢቭን እንኳ ቢሳካለት ተሳክቶለት ቢመጣ እንኳ ያንን የደከመ በሌሎች አገራት ፍላጎት ላይ የሚቆም መንግስት የቆመ መንግስት ለመምራት የሚመጣ ማለት ነው። ደግነቱም ይሳካላቸውም አይደለም፣ ሊሳካላቸውም አይችልም። ሰው ይህን ካልኩኝ በኋላ ሌላው የአሜሪካና የኢራን በተመለከተ ኢራን ምላሽ መስጠቷ እየተገለጸ ነው። በነገራችን ላይ ከዛ በፊት ዶናልድ ትራምፕ የቻይና ጉብኝታቸውን አጠናቀው እንደምታውቁት ወደ ሀገራቸው ተመልሰዋል። በዛሬው ዕለት ደግሞ የሩሲያ ፕሬዚደንት ፑቲን ቤጂንግ ገብተዋል። ደማቅ አቀባበል ተደርጎላቸዋል። ልክ እንደ ዶናልድ ትራምፕ። ምንድን ነው ያሳኩት ዶናልድ ትራምፕ ቻይና በነበራቸው ቆይታ ምንድን ነው የሚል ለማሰባሰብ በሞከርኩት መረጃ 5 ጉዳዮች ላይ ስምምነት እንደፈጸሙ ነው እስካሁን ያለኝ መረጃ። አንደኛ እነዚህ ምንድን ነው ሬር አርዝ ብርቅ የከበሩ ማዕድናትን በተመለከተ በወሳኝነት ቻይና ነች። እነዚህ ለሮኬት ሲስተም፣ ለጦር መሳሪያዎች፣ ለሚሳይሎች፣ ለራዳሮች፣ ለሁሉም ነገር የሚያስፈልገውን እጅግ ብርቅና የከበሩ ወሳኝ የሚባሉ ሬር አርዝ ኤንድ አዘር ክሪቲካል ሚኔራል የሚባሉትን ቻይና ለማቅረብ ያለምንም መቆራረጥ እና እንደ ለፖለቲካ ከመጠቀም ባለፈ በንግድ ሕግ ውስጥ እሱን ለማቅረብ ስምምነት መድረሷን ነው የተገለጸው። ሁለተኛ በአሜሪካና በቻይና መካከል ያለው የንግድ ግንኙነት የተዛባ ነው። ምን ማለት ነው? የተዛባ ነው ማለት ቻይና የበለጠ ነው የሚያገኘው፣ የበለጠ ኤክስፖርት ያደርጋል ወደ አሜሪካ፣ ወራስ ትንሽ ነገር ነው ኢምፖርት የሚያደርገው ከአሜሪካ ገበያ። በዛ ምክንያት ትሬድ ዴፊሲት አለ። ትሬድ ባላንስ የሚባለው የለም ማለት ነው። ወይንም የንግድ ሚዛኑ ወደ ቻይና ያጋደለ ነው። በዚህ ምክንያት ይህንን ለማስተካከል በቀጣይ ዓመታት ውስጥ የሚቀርብ የ200 የአውሮፕላን ግዥ የቦይንግ አውሮፕላን ግዥ ለመፈጸም እንዲሁ ስምምነት ላይ ተደርሷል የሚል ነው ያገኘው። ቻይና approved an initial purchase of 200 American made Boeing aircraft for Chinese airlines ለቻይና አየር መንገዶች የሚውል ማለት ነው 200። ሶስተኛ ቻይና will purchase at least በየአመቱ 17 በትንሹ 17 ቢሊዮን ዶላር የሚያወጣ የግብርና ምርቶችን ከአሜሪካ ለመግዛት ስምምነት ውስጥ ተገብቷል። ይሄ በ26 በ27 እስከ 2028 ለሶስት ተከታታይ ዓመታት በትንሹ ቢያንስ 17 ቢሊዮን ዶላር ምን ማለት ነው? ለአሜሪካ የግብርና ሴክተር ላይ ለተሰማሩት የገበያ ዕድል ተፈጥሯል ማለት ነው። በተመሳሳይ ወደ 400 አይተሞች ላይ ከዚህ ከስጋና ስጋ ውጤቶች ጋር ተያይዞ ተጥለው የነበሩ ማዕቀቦችን እነሱን እንድታነሳና ምንድነው የሚለው ቻይና has restored market access for US beef by renewing expired listing of more than 400 US beef facilities and adding new listing። በተመሳሳይ የዶሮ ምርትን የዩኤስዲኤ ዩናይትድ ስቴትስ ኦፍ አሜሪካ ዲፓርትመንት ኦፍ አግሪካልቸር በዛ መሰረት የፖልትሪ የዶሮ ምርቶችን ለመግዛት ስምምነት ላይ እንደደረሰ፣ ሌሎች ደግሞ ከዚህ ከታይዋን ጋር የተያያዘ በሰላም ጉዳይ በኢራን ላይ ውይይት እንደተደረገ ነው እንዲህ አጠቃላይ ያገኘሁት ያሰባሰብኩት መረጃ። ይህን ተከትሎ በተመሳሳይ ፑቲን ዛሬ ቻይና ገብተዋል። አስቀድሜ እንደነገርኳችሁ የንግድና ወታደራዊ ስምምነቶች በወሳኝነት ቻይና ኢነርጂ ዲፔንደንት ያደረገችው ኢራን ላይ፣ ሩሲያ ላይ፣ ቬንዙዌላ ላይ እነዚህ ሀገራት ላይ የነበረው የቬንዙዌላ ያው የገጠመው ችግር አለ። ነዳጅ መግዛት ይችላሉ፣ ግን ስቲል አሁን ዶሚናንሱ በአሜሪካ ውስጥ ሆኗል ማለት ነው። ቬንዙዌላ የአሜሪካ የፔትሮሊየም ካምፓኒዎች ቸቭሮንን ጨምሮ ግዙፍ ወደ ቬንዙዌላ እየሄዱ ነው ያሉት። ኢራን ላይ ያለው ከዚህ ከሆርሙዝ መዘጋት ጋርም ተያይዞ እንዲሁም አዳዲስ ስምምነቶች ሊጠይቁ ይችላሉ። ስለዚህ በዚህ የንግድና ወታደራዊ ስምምነት ከዩክሬን ሩሲያ ጦርነት ጋር ተያይዞ እንዲሁም አዲስ ኦርደር በተለይ ከዚህ ከብሪክስ ጋራ ተያይዞ በእነዚህ ጉዳዮች ላይ ስምምነት ላይ እንደሚደርሱ ይጠበቃል ማለት ነው። እንግዲህ በትናንትናው ዕለት ምሽት ላይ ዶናልድ ትራምፕ አንድ መረጃ አውጥተው ነበር። አይታችሁ ከሆነ በዛ መረጃ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት እና ኳታር
በጠየቁ ጥያቄ ያው ጥያቄም አይደለም ባቀረቡልኝ ተማጽኖ መሰረት በኢራን ላይ ለወስደው የነበረውን የከፋ እርምጃ አራዝሜዋለሁ። ወደ ስምምነት ላይ ግን እንደርሳለን። ኢራኖችም ከወትሮም በተለየ ስምምነት ውስጥ ለመድረስ ፍላጎት አሳይተዋል በሚል ያቀረቡት አለ። እኔ እንግዲህ ደስ የኔን ንባብ ነው እና የኔን ግንዛቤ ነው የምነግራቸው። አሜሪካ በኢራን ላይ እርምጃ መውሰዷ አይቀርም። ለኔ ምናልባት የማይታወቀው ጉዳይ መቼ የሚለው ነው። ነገ፣ ዛሬ ምሽት፣ የዛሬ ወር ወይስ ከዛ ውጭ በስምምነት ይጠናቀቃል የሚል እምነት የለኝም ፐርሰናል። ለምን? ሁለቱም አካላት ያላቸው ፍላጎት የተራራቀ ነው። በተለይ በወሳኝ ጉዳዮች ላይ ያላቸው አቋም ፍጹም የማይገናኝ ነው። ለምሳሌ ከዛም ባለፈ በነገራችን ላይ ትናንት እስራኤል ሃዮም ያወጣው መረጃ ምንድን ነው የሚለው አይታችሁት ከሆነ ትናንት የእስራኤል ካቢኔት በተለይ ይሄ የሴኩሪቲ ጉዳይ የጸጥታና ደህንነት የሚመለከተው ካቢኔት ምሽት ላይ ተሰብስቦ እንደነበረ ነው። እንግዲህ በሪስቶር ማድረግ በሚቻልበት ኢራን ላይ ጥቃት መፈጸም በሚቻልበት ጉዳይ ላይ ውይይት አድርጎ እንደነበር ጥብቅ ውይይት አድርጎ እንደነበረ ነው መረጃዎች የወጡ። ዛሬም እንግዲህ ጠዋት ላይ እነዚህ ይሄ ቀሸም የምትባል ደሴት እዚህ ሆርሙዝ መተላለፊያ ሰርጥ ተከትሎ ከፍተኛ ፍንዳታ እንደተሰማ ያ ፍንዳታም ደግሞ እነዚህ የተቀበሩ ሆርሙዝ ላይ የተጣሉ ፈንጂዎች ይሄ ኦርዲናንስ የሚሉት የጦር መሳሪያ ሳይፈነዳ በመቅረቱ እንግዲህ እሱ ነው የፈነዳው የሚል አለ። ሌላ ጥቃት ተፈጽሞ ነው ወይስ ሌላ ጉዳይ ነው? አሁን ጉዳዩ ደግሞ የሆርሙዝ ጉዳይ ለምሳሌ ኢራኖች የፐርሺያን ኦቶሪቲ የሚባል አቋቁመናል፣ የሆርሙዝን ጉዳይ በወሳኝነት የሚከታተል ፐርሺያን ገልፍ ኦቶሪቲ አቋቁመናል፣ በዛ ለመተላለፍ ከኢራን ጋራ መተባበርና ክፍያ መክፈል ይጠበቅበታል የሚል ያስቀመጡታል። እንዲያውም ምናልባት ይህንን የፐርሺያን ገልፍ ኦቶሪቲንም በጦርነቱ ለደረሰ ጉዳትም እንደ ገንዘብ መሰብሰብ አይነት የማሰባል ይህንን አሜሪካ ቢቀበለው ሌት ምክንያቱም አሜሪካኖች ሁል ጊዜ ምንድን ነው የሚሉት? እኛ እኮ አውሮፓ ነው መሰብ ያለበት፣ መካከለኛው ምስራቅ ነው መጨነቅ ያለበት፣ የአፍሪካ ሀገራት ይጨነቁበት፣ እኛ ኢነርጂ የምንሸጥ ፔትሮሊየም ወይንም ከኢራን ገበያ ዛ እኮ ምንም አይነት ፕሬዘንስ የለንም በሚል የሚያስቀምጡት አለ። እዚህ ላይ የኳታር የውጭ ጉዳይ ሚኒስትር ያቀረበውን ማየት እኔ አስፈላጊ ነው መስለኝ። ለምሳሌ ኳታርስ ፎሪን ሚኒስትሪ ስፖክስ ፐርሰን ማጂድ አልአንሳሪ ምንድን ነው የሚሉት? በዚህ በዓለም አቀፍ ሕግ መሰረት ኖ ስቴት ቦርደሪንግ ናቹራል ስትሬትስ ሜይ ኦብስትራክት ፓሴጅ ነው። ኳታሮች ፍላጎት የላቸውም። ዩናይትድ አረብ ኤሚሬት ፍላጎት የለውም ሆርሙዝ እንድትቆጣጠረው እና በዚህ ጉዳይ ላይ ከዛ ውጭ ደግሞ አሜሪካ እነዚህን ሀገራት ጥላ ወይ አስከፍታ ችግሩ ተፈጠረ። ብዙ ጊዜ ሰዎች እንደሚሉት ጦርነቱ ባይከፈት እኮ የሆርሙዝ ጉዳይ ምንም አጀንዳ አልነበረም እንደሚሉት ማለት ነው። እና ምንድን ነው ከአሜሪካ ኢራን ፍጥጫ እስራኤልን ምዛው አስቀምጠን ማለት ነው። እንግዲህ ኢራን ያቀረበችው የሰላም እቅድ ወይ ፕሮፖዛል አንደኛ ሁሉን አቀፍ የጦር ማቆም ስምምነት የሊባኖስም እንዲቆም ይላል። እንዴት ነው ሊቆም የሚችለው? ማለት በሌላ ሀገር ጉዳይ ላይ የመግባት ይሄ የሚፈጠር ከራሴ ላይ ይቆም ሌላ ጉዳይ ነው። ይሄ ጋዛን የየመን ጉዳይም አለ እና ይሄ ተቀባይነት የሚኖረው በቃ በራስ ጉዳይ ላይ ነው እንጂ ሌላውን ታሳቢ አድርግ የሚል አይመስለኝም። ሁለተኛ የአሜሪካ ጦር ከኢራን ጎረቤቶች እንዲወጣ ይህን ማድረግ የምትችለው ሙሉ ለሙሉ ማሸነፍ ስትችል ነው። ኢራን አሜሪካን ካንበረከከች ካሸነፈች ጦርሽን ከዚህ ሰፈራ ውጭ ድጋሜም እንዳጣመጭ ኢቭን ከፈለክ ለነዚህ እንዳትሸጡ ልማት ይቻላል። ያ ነው ወይ ሪያሊቲ? ሶስተኛ በጦር በተከፈተው ጦርነት ለደረሰው ውድመት ካሳ ማዕቀብ እንዲነሳ፣ የታገዱ ንብረቶች እንዲለቀቁ፣ በሆርሙዝ ላይ የተጣለው ይሄ ብሎኬድ እንዳይተላለፍ የተጣለው እንዲነሳ በሚል የተቀመጣል። አይ ቲንክ ማዕቀብ እንዲነሳ፣ የታገዱ ንብረቶች እንዲለቀቁ፣ በመተላለፊያው ላይ የተጣለው የአሜሪካ ማዕቀብ እንዲነሳ፣ እነዚህ የጦር ውድመት ካሳ የሚለው እንግዲህ ራሷስ ያደረሰችው የሚለውን ካልሆነ በቀር እነዚህ እንኳን ሊፈጸሙ የሚችሉ ናቸው።
ሌላው እንዳልኳችሁ ሆርሙዝ ላይ የፐርሺያን እኛ በራሳችን ሉዓላዊ ሶቨርኒቲ ኑረን የሚለው አሜሪካኖች ቢቀበሉት እንኳ እነዚህ ሀገራት የሚቀበሉት አይሆንም። ምናልባት የሆርሙዝ ጉዳይ ቀጥታ ተጽዕኖ የማያደርሰው ያው በፓይፕላይንስ ተላልፎ ምን ያህል እስከሄድ ድረስ ይደረሳል የሚለው ሌላ ጉዳይ ሆኖ በዩናይትድ አረብ ኤሚሬት ላይ ያን ያህል ጫና ላይኖረው ይችላል። ለምን? በፉጅራህ የሚባለው ኤሚሬት 7 ኤሚሬቶች አሉ። አንደኛው ኤሚሬት ፉጅራህ በኢንዲያን ኦሽን በኩል ስለሚገናኝ ከዚህ በፊት ስራ ላይ የዋለ ፓይፕላይን አለ መተላለፊያ፣ ሌላ ተጨማሪ በማድረግ በተለይ ዩኤኢ ራሷን ከኦፔክ ስላላቀቀች እነዚህ የሚያመጡት እድል ይኖራል ማለት ነው። ሌላው ለሲቪል አገልግሎት የሚውል ኒውክሌር ማበልጸግ መብት አለን የሚለው እሱ ሊፈቀድ ይችላል። ነገር ግን አሁን ያለው የኒውክሌር ማበልጸጊያ መሰረተ ልማቶች አሜሪካ እንዲወድም ይፈልጋል። ወድመዋል፣ ግን የበለጠ ሙሉ ለሙሉ ተነቃቅለው ድራሻቸው እንዲጠፉ ይፈልጋል። እስራኤልም ተመሳሳይ ፍላጎት ነው ያለው። የበለጸገውን ኒውክሌር ማቅጠን ወይንም ለሩሲያ አንዳንዶቹ ለሩሲያ አሳልፎ መስጠት የሚል ጉዳዮች አሉ። ነገር ግን ኢራን ያቀረበችው የሰላም እቅድ ላይ ያልተካተቱ ሌሎች ጉዳዮች አሉ። የአገር አቋራጭ ሚሳይሏ ወይም ኢንተርኮንቲኔንታል ባላስቲክ ሚሳይሏ እስከምን ያህል ርቀት ነው መሄድ ያለበት በሚለው በዚህ ጉዳይ ላይ እስራኤሎች ፍላጎት አላቸው፣ ወደ እስራኤል እንዳይደርስ የማድረግ የሚታጠቁትም የሚያመርቱትም። ከዛ ባለፈ ይሄ ፕሮክሲስ አሁን ለምሳሌ እነሱ ሊባኖስ ላይ ጦርነት ይቁም ሲሉ ሄዝቦላን አስበው ነው። ኢራን ለሂዝቦላ፣ ለሐማስ፣ ለጋዛው ሐማስ፣ ለየመኑ ሀውቲ፣ ለሌሎችም የምትሰጠውን ድጋፍ ማቆም አለባት የሚለው እዚህ ስምምነት ውስጥ እንዲካተት ይፈልጋሉ ማለት ነው። ዞሮ ዞሮ እንግዲህ ለእኔ ከዚህ በፊትም እያልኳችሁ ነው የመጣሁት በምንድን ነው የሚለው ማለት አታክ ኦን ኢራን ኢዝ ኖት ኤ ኩዌስችን ኦፍ ኢፍ ነገር ግን መቼ የሚለው ካልሆነ በቀር ለእኔ አይቀሬ ነው ብዬ ነው ማምነው። እንግዲህ በዚህ ጉዳይ ላይ ደግሞ እንዲህ ብለህ ነበር በስምምነት አለቀ። በነገራ በስምምነት እንዲያልቅ ያው እኔ ስምምነቱን ነው ፈልገው፣ ግን ካለው አቋም አንጻር ስታዩት በዛ አግባብ የሚፈታ ነው ብዬ አላምንም። የግድ ወደ ጦርነት መሄዱ አይቀርም የሚል እምነት አለኝ። ሌላው ከዚህ ከሶማሊያ ጋራ እንግዲህ ሜይ 15 ከ4 ቀን በፊት ነው የፕሬዝዳንት ሐሰን ሼክ መሐመድ ስልጣን ያበቃው። እሱን ተከትለው ከፍተኛ ውጥረቶች አሉ። ቱርክን ጨምሮ እንግሊዝ፣ አሜሪካ፣ ሌሎችም አገር አካላት ለማቀራረብ ለማወያየት ሽግግሩን በተመለከተ ጥረት እያደረጉ ነው። ነገር ግን የተቃዋሚ ፓርቲዎች ጁን 4 ከ16 ቀን በኋላ ሁሉን አቀፍ የተቃውሞ ሰልፍ ጠርተዋል። እሱም ብቻም አይደለም ምናልባት እንዳንዘለው በሚል እንጂ የዶናልድ ትራምፕም አፍሪካነሮች እነዚህ ነጭ የደቡብ አፍሪካ ነዋሪዎች በኤንሲ በደቡብ አፍሪካ መንግስት ጭቆና የደረሰባቸው ስለሆነ ያለምንም ገደብ ወደ አሜሪካ መግባት አለባቸው ከሚለው አቋማቸው ባለፈ ፕራክቲካሊ 10,000 ተጨማሪ የደቡብ አፍሪካ ከዚህ በፊት ወደ 7,500 ሪፊውጅ ስደተኞች ተቀብለዋል። 10,000 ለመቀበል ማሰባቸውና ይሄም ወደ የሚመለከታቸው አካላት ወደ ኮንግረሱ እንደሚቀርብ መረጃዎች እየወጡ ነው ያሉ። ሌሎች ተጨማሪ መረጃዎችን ማስረጃዎች በማስረጃ ደግሞ ማስረጃ ሲኖረን አመለካከቶቻችንን ወደ እናንተ ማቅረብ እንቀጥላለን። ለማሳሰብ ነው። ላይክ ሼር አድርጉ፣ ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሆኑ። በሱፐር ቻት በሱፐር ታንክስ ደግፉ። ሌሎችም ሰብስክራይብ እንዲያደርጉ ሎቢ አድርጉ። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ